በነዳጅ የሚሰሩ ተሽከርካሪዎችን በሀገር ውስጥ ማምረትም ሆነ መገጣጠም ተከለከለ። በኤሌክትሪክ የሚሰሩ ተሽከርካሪዎችን ቁጥር ወደ 500 ሺህ የማድረስ እቅድ መያዙም ተገልጿል። በሌላ በኩል ደግሞ የሐኪሞች ቁጥር እየቀነሰ መሆኑ ተገልጿል። በኢትዮጵያ በሚቀጥሉት ዓመታት የሐኪሞች ብዛት ከመጨመር ይልቅ አሁን ካለበትም እንደሚቀንስ ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከኤሌክትሪክ መኪና ጋር በተያያዘ ያላችሁንም ልምድ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በነዳጅ የሚሰሩ ተሽከርካሪዎች በሀገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን አስታወቀ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን የቻይናው ሁዋጂን ኩባንያ ከጂኤስ አዮን ኩባንያ ጋር በመተባበር የኤሌክትሪክ ተሽከርካሪዎችን ለኢትዮጵያ ገበያ ባስተዋወቀበት መድረክ ባደረጉት ንግግር ኢትዮጵያ በኤሌክትሪክ የሚሰሩ መኪናዎችን ብቻ ታበረታታለች ብለዋል። በተቀመጠው አቅጣጫ መሰረት የኤሌክትሪክ መኪናዎችን ብቻ እናበረታታለን። በነዳጅ የሚሰሩ መኪናዎች እንዳይመረቱ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን። የምናበረታታው የኤሌክትሪክ መኪናዎች በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ ሀገር ውስጥ እንዲገቡ ነው ብለዋል። ባለፉት 5 እና 6 ዓመታት የውጭ ቀጥተኛ ኢንቨስትመንትን ለመጨመር ሲባል 50 ዓመትና ከዚያ በላይ ተከልክለው የቆዩ ስራዎች መፈቀዳቸውን የተናገሩት ኮሚሽነሩ የኢንቨስትመንት ህጎችን ማሻሻል፣ ለውጭ ኢንቨስተሮች ተከልክለው የነበሩ የስራ መስኮችን መፍቀድና ሌሎች ተያያዥ ለውጦች መደረጋቸውንም ተናግረዋል። የኢንዱስትሪ ፓርኮች ወደ ልዩ የኢኮኖሚ ዞን እንዲቀየሩ በመደረጉ ምክንያት በልዩ የኢኮኖሚ ዞኖች ውስጥ የተሰማሩ የሀገር ውስጥና የውጭ ኢንቨስተሮች ያገኙትን የውጭ ምንዛሪ ሙሉ ለሙሉ እንዲጠቀሙ በኢትዮጵያ ብሔራዊ ባንክ እንደተፈቀደላቸውም ኮሚሽነሩ ገልጸዋል። በኢትዮጵያ መኪናዎችን ከሚገጣጠሙ ኩባንያዎች ውስጥ አንዱ የሆነው ማራቶን ሞተርስ እስካሁን ከየትኛውም አካል በነዳጅ የሚሰሩ ተሽከርካሪዎችን እንዳይገጣጠም የደረሰው እገዳ እንደሌለ ገልጿል። ማራቶን ሞተርስ በነዳጅና በኤሌክትሪክ የሚሰሩ መኪናዎችን በመገጣጠምና ለገበያ በማቅረብ ላይ ይገኛል። ስለ እገዳው በይፋ የምናውቀው ነገር የለም ሲልም ማራቶን ሞተርስ ገልጿል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሮ ሐሰን በበኩላቸው ኢትዮጵያ በታዳሽ ኃይል የሚንቀሳቀሱ ተሽከርካሪዎችን ለማበረታታትና የውጭ ኢንቨስትመንትን ለመጨመር የ10 ዓመታት እቅድ ተዘጋጅቶ እየተተገበረ መሆኑን ተናግረዋል። ሙሉ ለሙሉ በሀገር ውስጥ የሚገጣጠሙ የኤሌክትሪክ መኪናዎች ታክስ አይከፍሉም። በፈጣን ቻርጂንግ የሚሰሩ ከሆነ ሙሉ ለሙሉ ከታክስ ነፃ ናቸው። በታዳሽ ኃይል የሚሰሩ ሆነው ሙሉ ለሙሉ በውጭ ሀገር የተገጣጠሙ ከሆነ ደግሞ 15 በመቶ ብቻ የጉምሩክ ቀረጥ ይከፍላሉ በማለት ሚኒስትር ዴኤታው ገልጸዋል። በቀጣዮቹ 10 ዓመታት ውስጥ የኤሌክትሪክ ተሽከርካሪዎችን ቁጥር 500 ሺህ የማድረስ እቅድ አለን። አሁን ቁጥራቸው ከ110 ሺህ በላይ ደርሷል። ከባለ 2 ጎማ ጀምሮ እስከ ከተማ አውቶቡሶች በሀገር ውስጥ እየተገጣጠሙ ናቸው ብለዋል። የኤሌክትሪክ መኪና ባትሪ ዋነኛ ጉዳይ በመሆኑ ምርቱ በሀገር ውስጥ እንዲመረት ከማድረግ አኳያ ኢትዮጵያ ባትሪውን ማምረት የሚያስችል ማዕድን ስላላት በኢንዱስትሪ ፓርኮች ውስጥ እንዲመረት ለማድረግ ትኩረት ተሰጥቶት እየተሰራ እንደሆነም ተገልጿል። መቀመጫውን አሜሪካ ያደረገው ዓለም አቀፍ የንግድ አስተዳደር ተቋም ባወጣው ሪፖርት መሰረት በኢትዮጵያ የተሽከርካሪ ንግድ በዓመት የ10 በመቶ እድገት በማሳየት ላይ ይገኛል። እንደ ሪፖርቱ ከሆነ በኢትዮጵያ 9 ዓለም አቀፍ ኩባንያዎች ምርቶቻቸውን በሀገር ውስጥ የሚገጣጥሙ ሲሆን ኪያ፣ ሃዩንዳይ፣ አይሱዙ፣ ፔዦ፣ አይቪኮ እና ሌሎች የቻይና ብራንድ ኩባንያዎች ተጠቅሰዋል። ኢትዮጵያ ከ1 ዓመት በፊት በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ እገዳ የጣለች ሲሆን ይህም ኢትዮጵያን በዓለም ላይ የመጀመሪያው ሀገር አድርጓታል። በሌላ በኩል ደግሞ የሐኪሞች ቁጥር እየቀነሰ መሆኑ ተገልጿል። በኢትዮጵያ በሚቀጥሉት ዓመታት የቀዶ ሕክምና ሐኪሞች ብዛት ከመጨመር ይልቅ አሁን ካለበት እንደሚቀንስ የኢትዮጵያ ቀዶ ሕክምና ማህበር አስታውቋል። የማህበሩ አባል የሆኑት ዶክተር አብርሃም አራያ ኢትዮጵያ የቀዶ ሕክምና ሐኪሞችን ቁጥር በብዛት የያዘችበት ጊዜ አሁን ቢሆንም አብዛኛዎቹ የሚሰሩት በከተሞች ውስጥ መሆኑን ገልጸዋል። ሆኖም አሁን የጠቅላላ ቀዶ ሕክምና ትምህርት ዘርፍ ከምርጫነት እየወጣ ነው። ከግማሽ በላይ የሚሆኑ ዘርፎች ከምርጫ ውጭ ናቸው። ዝቅተኛ ውጤት ያላቸው ተማሪዎች እንዲገቡበት እየተደረገ ጭምር ነው ብለዋል። በተለይ በጠቅላላ ቀዶ ሕክምና አንድም ተማሪ የሌላቸው ዩኒቨርሲቲዎች መኖራቸውንና ቁጥር
ቁጥሩ የተረጋገጠ ባይሆንም በአገር አቀፍ ደረጃ 1000 ያህል የቀዶ ሕክምና ሐኪሞች እንዳሉ የገለጹት ዶክተር አብርሃም ይህ ኢትዮጵያ በዘርፉ ብዙ ቁጥር ያለው የቀዶ ሕክምና ሐኪም ያስመዘገበችበት ጊዜ ነው። ሆኖም አሁን ሀገሪቱ ያለችበት ሁኔታ በሚቀጥሉት ዓመታት ቁጥሩ እየቀነሰ እንዲሄድ ያደርገዋል ብለዋል። ባለፉት 3 እና 4 ዓመታት ውስጥ በዘርፉ ከተመረቁ የቀዶ ሕክምና ሐኪሞች ላይ አደረግኩት ባሉት ግምገማ ከ5 እስከ 10 ዓመታት ባለው ጊዜ ውስጥ ራሳችሁን ምን ሁኔታ ላይ ታገኙታላችሁ በሚል ለቀረበላቸው ጥያቄ ከዚህ ሀገር እወጣለሁ፣ ስራዬን ልተው እችላለሁ፣ የሆነ ሀገር ሄጄ ሰብ ስፔሻሊቲ ሆኜ ልሰራ እችላለሁ፣ ኬንያ ወይም አሜሪካ ሄዳለሁ የሚሉ መልሶች እንደተሰጧቸው ገልጸዋል። ሌላው የማህበሩ አባልና በጥቁር አንበሳ ሆስፒታል የሚሰሩት ዶክተር ደረጀ ጉልላት በበኩላቸው በኢትዮጵያ ባለፉት 30 ዓመታት የቀዶ ሕክምና ታሪክ ብዙ ለውጦች መጥተዋል ብለዋል። ከነዚህም ውስጥ የቀዶ ሕክምና ሐኪሞችና ሕክምናውን የሚሰጡ ተቋማት ቁጥር መጨመሩን ጠቅሰዋል። ሆኖም በጣም ብዙ ይቀረናል። ኢትዮጵያ አሁን ካላት የህዝብ ቁጥር አንጻር የሚያስፈልጋት ወደ 8000 የቀዶ ሕክምና ሐኪሞች ናቸው። አሁን ግን ያሉን 1000 አይሞሉም። ይህም ወደ ኋላ መቅረታችንን ያሳያል። እንዳሁኑ እየተጎተትን ከሄድን የዓለም ጤና ድርጅት ልኬት ላይ ለመድረስ 300 ዓመታት ይፈጅብናል። ስለዚህ መፍጠን አለብን ብለዋል። በአሁኑ ጊዜ በከተማና በገጠር ቀዶ ሕክምና የሚካሄድባቸው ተቋማት የተሟሉ አይደሉም ያሉት ዶክተር ደረጀ እነሱን ማሟላት ይገባል ሲሉ አክለዋል። ጥሩ የሕክምና አካባቢ ከተፈጠረ ባለሙያውም ሀገሩን ትቶ ወደ ውጭ ሀገር አያይም ብለዋል። እንደ ሩዋንዳ፣ ደቡብ አፍሪካ፣ ቦትስዋና፣ ሴራሊዮን እና የመሳሰሉ የአፍሪካ ሀገሮችን ጨምሮ ወደ ሰሜን አሜሪካ በጣም ብዙ የቀዶ ሕክምና ሐኪሞች ፍልሰት መኖሩን ጠቅሰው እነዚህን ሰዎች አስተምረንና ጥሩ አገልግሎት በሚሰጡበት ጊዜ መያዝ አቅቶን ሲሄዱብን እናዝናለን በማለት ገልጸዋል። የዓለም ጤና ድርጅት የቀዶ ሕክምና ሐኪሞችና ህዝብ ያላቸውን የጥግግት ምጣኔ ወይም ዴስቲኒ ሬሽዮ 20 የቀዶ ሕክምና ሐኪሞች ለ200,000 ህዝብ መሆን እንዳለበት እንደሚያስቀምጥ ተጠቁመዋል። በዚህም ኢትዮጵያ 8000 ያህል የቀዶ ሕክምና ሐኪሞች ያስፈልጓታል ማለት ነው ሲሉ ገልጸዋል። በአሜሪካ የጥግግት ምጣኔው 45.3% መድረሱን ጠቅሰው የአፍሪካ ሁሉም ሀገሮች አንድ ላይ ተደምረው እዚህ ምጣኔ ላይ ለመድረስ በአማካይ 116 ዓመታት ይፈጅባቸዋል ብለዋል። ኢትዮጵያን ነጥለን ብናይ ደግሞ አሜሪካ ዛሬ ላይ የደረሰችበት ምጣኔ ላይ ለመድረስ በአማካይ 302 ዓመታት ይፈጅባታል ማለት ነው ሲሉ አስረድተዋል። በሌላ በኩል ደግሞ ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሪ መጠን ከፍ ተደረገ። የኢትዮጵያ ብሔራዊ ባንክ ይፋ ባደረገው የውጭ ምንዛሪ ገበያ ማሻሻያ ከሐምሌ 2016 ዓ.ም ጀምሮ ተግባራዊ እየሆነ ያለውን ገንዘብ መር የውጭ ምንዛሪ ፖሊሲ ያግዛሉ ያላቸውን 3 ዋና ዋና ማሻሻያዎችን ይፋ አድርጓል። እርምጃዎቹ የኢትዮጵያን የውጭ ምንዛሪ ገበያ ከዓለም አቀፍ አሰራር ጋር ከማጣጣም ባሻገር ለአስመጪዎችና ለውጭ ሀገር ተጓዦች የተሻለ ምቹ ሁኔታን የሚፈጥሩ ናቸው ሲል ብሔራዊ ባንኩ አስታውቋል። በተጨማሪም የውጭ ምንዛሪ አቅርቦቶችን የሚያሻሽሉ ጅምሮችን የሚያጠናክሩ ናቸው ብለዋል። ብሔራዊ ባንኩ እንዳስታወቀው ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሪ ጥሬ ገንዘብ መጠን ከፍ የተደረገ ሲሆን ወደ ውጭ ለሚጓዙ ኢትዮጵያውያን በጥሬ ገንዘብ የሚፈቀደው የውጭ ምንዛሪ መጠን ለግል ተጓዦች እስከ 10,000 የአሜሪካን ዶላር እንዲሁም ደግሞ ለንግድ ስራ መንገደኞች ደግሞ 15,000 የአሜሪካን ዶላር እንዲሆን ተወስኗል። ይህን የውጭ ምንዛሪ መጠን በጥሬ ገንዘብ ወይም በካርድ መውሰድ እንደሚቻል የተገለጸ ሲሆን የውጭ ምንዛሪ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉት የውጭ ምንዛሪ መጠን ከ10 በመቶ ወደ 20 በመቶ ከፍ ተደርጓል። ለአስመጪዎች የቅድመ ክፍያ ወይም አድቫንስ ፔመንት መጠንም የተጨመረ ሲሆን አስመጪዎች ለውጭ ሀገሮች አቅራቢዎቻቸው የሚያደርጉትን የውጭ ምንዛሪ ቅድመ ክፍያ መጠን ከ5,000 የአሜሪካን ዶላር ወደ 50,000 የአሜሪካን ዶላር ከፍ መደረጉ ታውቋል። ሌላኛው አዲስ ማሻሻያ የባንኮችን አሰራር በተመለከተ ሲሆን ከገቢ ንግድ፣ ከአገልግሎት ክፍያ ወይም ከጥሬ ገንዘብ ጋር በተያያዘ ባንኮች ለውጭ ምንዛሪ አገልግሎት የሚያስከፍሏቸው ማናቸውም አስተዳደራዊ ወጪዎችና ክፍያዎች ከግንቦት 18 ቀን 2017 ዓ.ም ጀምሮ ከ4 በመቶ እንዳይበልጡ ተወስኗል። ከዚህ በተጨማሪ ከውጭ ምንዛሪ አገልግሎት ጋር የተያያዙ አስተዳደራዊ ወጪዎች ለተጠቃሚዎች ግልጽና ቀላል መሆናቸውን ለማረጋገጥ ሲባል ባንኮች የሚያስከፍሏቸውን የተለያዩ ተጨማሪና ጥቃቅን የአገልግሎት ወጪዎች እንዲያስቀሩ እንዲሁም የባንኮችን አስተዳደራዊ ክፍያዎችን መረጃ ከሰኔ ወር 2017 ዓ.ም ጀምሮ ብሔራዊ ባንኩ በድረገጹ ላይ መረጃዎቹን በመደበኛነት ለሕዝብ ይፋ እንደሚያደርግ አስታውቀዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ
ዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።